የህይወት ዘመን ፕሬዝዳንት የስኮትላንድ ንጉስ የምድር አራዊት የባህር አሳዎች ጌታም ጀነራል ዶክተር ኢዲ አሚን ዳዳ የዩጋንዳው መላኩ ተፈራ እውነትም የእግዚአብሔር ታናሽ ወንድም ትልቁ የቪክቶሪያ ሐይቅና በውስጡ ያሉ አሳ ነባሪዎች የታዘዙለት 1 ሜትር ከ95 ሳንቲሜትር የሚረዝም 125 ኪሎ ግራም የሚመዝን የሰማይ ስባሪ ነው። ጤና ይስጥልን። ይህ ኢትዮስካይ ነው። በ8 ዓመት የሽብር ስልጣን ዘመኑ 300,000 ዩጋንዳውያንን የፈጀም አስክሬናቸውንም ለቪክቶሪያ ሐይቅ አዞዎችና አሳ ነባሪዎች ቀለብ ያደረገም ሰው በላ ፕሬዝዳንት ኢዲ አሚን ዳዳ እልም ያለ የደሃ ልጅ በእናት ብቻ ያደገ ነው። እድሜው ትንሽ ከፍ ሲል በወቅቱ የዩጋንዳ ቀኝ ገዥ ከነበረችው እንግሊዝ አንድ ወታደራዊ ካምፕ ውስጥ በምግብ ቤት ሳህን አጣቢ ነበር። በዚያው ቆይቶም ወታደራዊ ስልጠና ወስዶ በቀኝ ግዛት ዘመን የመጀመሪያው ዩጋንዳዊ የጦር ኦፊሰር ለመሆንም በቅቷል። እናም በዚህ ማዕረጉ እንግሊዝንም አገልግሏል። በ1962 ዩጋንዳ ከእንግሊዝ ቀኝ ግዛት ነፃ መሆኗን ማወጇን ተከትሎ ጀነራል ኢዲ አሚን ዳዳ የሀገሪቱ ጦር ኮማንደር ሆኖ ሲመጣ ሚልተን ኦቦቴ ደግሞ በፕሬዝዳንትነት መጡ። አሚን የአካዳሚክስ ትምህርት ባይኖረውም ራሱን ዶክተር ብላችሁ ጥሩኝ ይላል። 8 ጊዜም የዩጋንዳ የቦክስ ውድድር ሻምፒዮናም ሆኗል። ሰው በላው አሚን ፕሬዝዳንት ኦቦቴን ለመግደል ብዙ ሙከራዎችን አድርጓል። በ1971 ተሳካለትና መፈንቅለ መንግስት አድርጎ ስልጣኑን ከኦቦቴ ተረከበ። ዩጋንዳ የእንግሊዝ ቀኝ ግዛት እንደመሆኗ ነጮች ይበዛሉ። ከ90,000 በላይ ህንዳውያን፣ በ10 ሺዎች የሚቆጠሩ ፓኪስታውያን እንዲሁም የባንግላዴሽ ዜጎች ይኖሩ ነበር። ያኔ እንግሊዝ በ1894 ከቀኝ ግዛቷ ህንድ በዩጋንዳ ለምትሰራው የባቡር ሐዲድ ዝርጋታ የጉልበት ሰራተኛ አድርጋ ህንዶች እንዲመጡ አደረገች። ህንዶችም በዚያው ለመዱ። በዩጋንዳም እየተባዙ ሄዱ። ለጉልበት ስራ የመጡት ህዝቦች የሀገሪቱ ዋነኛ የኢኮኖሚ አንቀሳቃሽ ለመሆን ቻሉ። እናም አሚን ዳዳ ስልጣን በያዘ በአመቱ ነጭ የተባለ ህዝብ በ90 ቀናት ጨርቄን ማቄን ሳይል ጥሎ ይውጣ በሚል አዘዘም። በወቅቱ የዩጋንዳ 90% የሚሆነው ኢኮኖሚ የሚንቀሳቀሰው በህንዶች ነበር። እናም አንድ ባንድ ሙልጭ አድርጎ አስወጣም። ከእያንዳንዱ እንግሊዛውያንና ህንዶች ጓዳም የነበረ ንብረት በሙሉ የአሚን ዳዳ ሆነ። አሚን ዳዳ የተገኘበት ጎሳ አካኳ ይባላል። በቁጥር ትንሽ በሀገሪቱ ገጠራማ ቦታዎች የሚኖሩም ናቸው። የራሱንም ጎሳዎች እንዲሁም ሌሎች ከ50 በላይ ጎሳዎችን የአይናችሁ ቀለም አላማረኝም እያለም ማነቅ ጀመረ። ኢዲ አሚን ዳዳ ብርጋዴር ጀነራል አድርጎ የሾመው ያክስቱ ልጅ እና አብሮ አደጉ ከሆነው ጀነራል አሩቤ ጋርም አለመስማማት ተፈጠረ። ጀነራል አሩቤ የተማረ ሰው ነው። ቀስ በቀስም በጦር ውስጥ ቅቡልነት እያገኘ መጣ። የአሚን አካሄድም አልጥምህ አለው። ማንም ቀና ብለው የማያየውን እንኳን የሰው ይቅርና የአራዊትም ጌታ ነኝ ብለው የሚያምነውን ሰው ልክ አይደለህም ማለትም ጀመረ። ያኔ አሚን ዳዳ አንድ ነገር ገባው፣ ጀነራል አሩቤን መግደል። ወደ ቢሮው አስጠራውና አንተ እኮ ወንድሜ ነህ፣ ደግሞም ልክ እንደኔው የአካኳ ጎሳ፣ ይቅርብን፣ ሰላም እናውርድ አለው። ኢዲ አሚን ዳዳ ስልጣኑን እንደሚነጥቀው ገምቷል። ከዚህ ንግግራቸው በኋላም አሚን ጀነራል አሩቤ እንዲገደል ትእዛዝ ሰጠ። ትእዛዙም ተፈጸመ። የጦር መሪ የለ አማካሪ ሚኒስቴር በየቀኑ እየተገደሉ አስክሬናቸው ወደ ቪክቶሪያ ሐይቅ ይጣላል። አሚን አንዳንዶቹን ራሱ በቀጥታ እየተኮሰ ሲገድላቸው፣ ብዙዎቹን ደግሞ በጠባቂዎቹ ያስገድላቸዋል። በ3 ዓመት ጊዜ ውስጥም 150,000 ህዝብ እንዲህ እያደረገ ጨረሰ። አሚን የገዛ ጠባቂዎቹን በጭራሽ አያምናቸውም። እናም አዳሩን አይተኛም። የሚጠብቁትን ሲጠብቃቸው ያድራል። የሚተኛውም ቀን ብቻ ነው ትላለች። ከ40 በላይ ካሉት ልጆች አንዷ የሆነችው ባቢ ሳሊም ሻዳዳ አባቴን ህዝቡ በጣም ይፈራዋል፣ እርሱም ህዝቡን እጅግ ይፈራዋል። ለዚያም ነው ሌሊት እንቅልፍ የማያውቀው ትላለች። የአባቷን ሁኔታ ስታስረዳም የአሚን ዳዳ ሚስቶች በትክክል ባይታወቁም ከ40 በላይ ልጆች እንደወለደ ግን ይነገርለታል። ሴት ልጁ ባቢ 22 የሚሆኑትን እህትና ወንድሞቿን ብቻ ነው በቁጥር የምታውቃቸው። የመጣለትን የሚናገር ቅንድቡ የገጠመውን ሳይል
በጅምላ የሚጨርስ አረመኔ ሰው፣ አስክሬን የማያስቀብር ይልቁንስ ለባህር አሳዎች የሚመግብ። ቪክቶሪያ ሐይቅን በአካል አይቼዋለሁ። ከኢንቴቤ አየር ማረፊያ ወደ መዝናኛዋ ከተማ ጅንጃም በጀልባ ቀዝፌበታለሁ። ነገር ግን ያንን ሁሉ ሰው የበላ አይመስልም። ሞገድ ብዙም የማያናውጠው ዝምታ የበዛው ሐይቅ ነው የቪክቶሪያ ሐይቅ። ዩጋንዳውያንን ከገጠር አካባቢዎች ወደ ካምፓላ፣ ከካምፓላ ኬንያና ታንዛኒያ ሲያመላልስ እንኳንስ የመቶ ሺዎችን አስክሬን ይቅርና የአንድም ሰው አስክሬን የበላ አይመስልም። ሌክ ቪክቶሪያ ሩቅ ዘመን ሆኖታል ብዬ በአሜን ዳዳ አስክሬን የበቀሉ አሳዎችንም በላሁ። ከጦር መኮንኖች እስከ ሚኒስትሮች ድረስ ያሉ ከፍተኛ ሰዎች በተረሸኑበት በሙኞኞ ሐይቅ ዳርቻም አሜንን እያሰብኩ ቀናትን አሳልፍ ያለሁ። አሜን ዳዳን እንደ ጀግና የሚቆጥሩ ወጣት ዩጋንዳውያንንም አግኝቻና ግሬ ያለሁ። አሜን የምዕራቡ ዓለም ሰዎች ስለማይወዱት ጭራቅ አድርገው በሚዲያዎቻቸው ስለሳሉት እንጂ አሜን ሀገር ወዳድ ነበር ይላሉ። በ8 ዓመት የስልጣን ጊዜው ከ300,000 በላይ ዩጋንዳውያንን መጨረሱንም በፍጹም አይቀበሉትም። ግን ሰውየው ይህንን አድርጎታል። ኋላም በ1979 ያሁኑ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በመፈንቅለ መንግስት ወደ ስልጣን ሲመጡ ወደ ሳውዲ አረቢያ ኢዲ አሚን ዳዳ ኮበለለም። በዚያም አሁን ሀጂ በሉኝ እያለ እስከ 2003 ኖሮ በ75 ዓመቱ ሞቷል። ዩጋንዳ በዮዌሪ ሙሴቬኒ የስልጣን ዘመን ዳዳ ያባረራቸውን ህንዳውያንን ይቅርታ እያለች መልሳለች። አሁን የዩጋንዳ ዋነኛ የኢኮኖሚ አንቀሳቃሾች ዳግም ህንዶች ሆነዋል። ዩጋንዳውያንም ድርሻቸው ከፍ ያለ ነው። በቀጣይነት ደግሞ ኤርትራውያን ባለሀብቶች ከፍተኛ ግብር ከፋዮች ናቸው። ቁጥራቸው አነስተኛ ቢሆንም የኢትዮጵያውያን ባለሀብቶችም በዩጋንዳ አሉ። አዜብ መስፍን በዚያ አለች። የሀገሪቱ ትልቁ የአትክልትና ፍራፍሬ ማቀነባበሪያ በሆነው የመንግስት ፋብሪካ ውስጥ ትልቅ ድርሻ ገዝታ በመስራት ላይ ትገኛለች። በደርግ ዘመን የተሰደዱ ኢትዮጵያውያን ፖለቲከኞችም ትልልቅ መሬት ገዝተው በእርሻ ስራ ላይ ተሰማርተው ይገኛሉ በዩጋንዳ።